አንተ ግን ያለችበት አቃለው አብርሃም እንዲሰቃይ ይፈልጋል። ለምን አብርሃም ይሰቃያል? ምን አደረገ እንዴ? ሄርሜላ በመያዟ ሄርሜላ በመጥፋቷ ሰላማችን ነው ያገኘ ነው። የሰው ልጅ በመጥፋቱ እንዴት ነው ሰላም የሚገኘው? ለምን እሷ መያዝ ላንተ ሰላም ይሰጣል? ለኔ ደግሞ ሰላም አይሰጠኝም። በቃ የወደደችውን ያፈቀረችውን አፍቅራ መኖር ትችላለች፣ መብቷ ነው። ኖቤል እያደረገ ያለው ነገር በጣም አበሳጭቶኝ ነው። ምክንያቱም እኔ አሁን አጠገቤ ቢሆን በእውነት ነው ምላችሁ እንደ ሴት ልጅ የሆነ እርምጃ መውሰድ አይቀርም። እያደረክ ያለው ነገር ትክክል አይደለም። ከድርጊት ተቆጠብ። ልጅቷን በቃ እኔ ያለችበትን አቃለው ብለሃል እኮ አፍህን ሞልተ። ስለዚህ አንተን እኮ እንደዚህ አፍህን ሞልተ እንደተናገርከው በህግ አርበድብደው መቀበል ወይም ደግሞ የሆነ ነገር ማድረግ አቅቷቸው አይደለም። ሰው ስቃይ አትደሰት። እኔ በሰው ስቃይ የሚደሰት ሰው ሰይጣን ነው ብያለሁ። ከፈለክ ይፈለከውን በለኝ ጥላኝ። በቃ እንደዛ አይነት ነገር ስታደርግ ወንድም እኔ ዝም ማለት አልፈልግም። እንደውም አብርሽ ራሱ እዛው አጠገብሽ ምንድነው ያለው? እኔ ሩታዬ በእግዚአብሔር ምላ በልጇ ምላ ሩታ እንዴት ታደርጋለች ብዬ አላስብም። እንግዲህ ሩታዬ በእግዚአብሔር ማለች በልጇ ማለች። ከዚህ በላይ በልጇ ከማለች በቃ እኔ ንጹህ እውነቷን ነው ብዬ ነው ማስብ። በእውነት ሄርሚ እኔ እንጃ የት እንዳለች አላቅም። ብቻ ግን ባለሽበት እግዚአብሔር ካንቺ ጋር ይሁን ብዬ ነው ምለው። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ተመሰገነ ይሁን። እናንተም በያላችሁበት ሰላምና ጤናችሁ ብዝት ያለ ይሁን። ሁልጊዜም የቤተሰቦቼ ምኞት ነው። ሰላማችሁ ይብዛ፣ ጤናችሁ ይብዛ፣ ሰላም ዋሉልኝ ማለት ያው እንደ ልማድ ቢሆንም መልካም ምኞት መልካም ስለሆነ ማለት ነው። ሁልጊዜ እንደዚህ ምላችሁ ከምንም በፊት ሰላምና ጤና ስለሚበልጥ ማለት ነው። እና የኔ ውዶች እንዴት ናችሁ? እንዴት ከረማችሁ? እኔ አለው እግዚአብሔር የተመሰገነ ይሁን አለውላችሁ። ዛሬም እንግዲህ በድጋሚ መጥቻለሁ። ያው ሰሞኑን እየሆነ ያለው ነገር በጣም የሚያሳስብና እጅግ የሚያሳዝን ነገር ነው። ምንድነው? ያው ሄርሚ በመጥፋቷ ለብዙዎች ቀልድ መስሎ ነበረ። እኔም በመጀመሪያ ሰሞን ቀልድ መስሎኝ ነበረ። ግን ሳምንታትን ኦሬዲ ሳሁን አንድ ሳምንትን ያስቆጠረች ይመስለኛል። እና ነገሩ ሳያው ከቀን ወደ ቀን እየባሰ እየከረረ የሷ ደግሞ ድምጽ ወይም ደግሞ ደብዛዋ እየጠፋ የሄደበት ሳምንታት ነው። እና በእውነት እኔ በጣም ነው ያዘንኩት፣ እጅግ በጣም ነው ያዘንኩት። ትላንትና ደግሞ አንድ ነገራቼ በጣም ተበሳጭቼ ነው ዛሬ ላይ የመጣሁት ማለት ነው። ምንድነው ኖቤል እያደረገ ያለው ነገር በጣም አበሳጭቶኝ ነው። ምክንያቱም እኔ አሁን አጠገቤ ቢሆን በእውነት ነው ምላችሁ እንደ ሴት ልጅ የሆነ እርምጃ መውሰድ አይቀርም። በቃ አፉን ሞልቶ ሲናገር ራሱ እጅግ በጣም ነው የዘገነነኝ፣ በጣም ነው ያናደደኝ። እንዴ ሄርሜላ በመያዟ ሄርሜላ በመጥፋቷ ሰላማችን ነው ያገኘ ነው። የሰው ልጅ በመጥፋቱ እንዴት ነው ሰላም የሚገኘው? በፍጹም የሰው ልጅ በመጥፋቱ የሰው ልጅ ድምጽ በመታገቱ የሆነ ነገር በመድረሱ ደስተኛ የሚሆን ሰው ሳይሆን እግዚአብሔርን ይቅርታ አድርጉልኝና ሰይጣን ነው። የሰውን መጥፎ የሚጠላ ሰይጣን እንጂ እኔ መልካም ሰው እንደዛ ይሆናል ያደርጋል ብዬ አላስብም። ምክንያቱም ኖቤል ያንን በመናገር እጅግ በጣም አሳፍረኸኛል። በጣም ነው ያሳፈርከኝ። አሳፋሪና አስነዋሪ ነገር ነው የተናገርከው። እንዴ ለምን እሷ ለምን ሰላምህን ትነሳለች? ሰላምህን አትነሳም እንዴ? ሰው የወደደውን ማድረግ መብቱ ነው። ያንን አፍህን ሞልተ መናገር ራሱ እኔን በጣም አንገቴን ያስደፋኝ። እንደዛ መናገር የለብህም እንዴ። ምን ማለት ነው? ለምን እሷ መያዝ ላንተ ሰላም ይሰጣል? ለኔ ደግሞ ሰላም አይሰጠኝም። በቃ የወደደችውን ያፈቀረችውን አፍቅራ መኖር ትችላለች፣ መብቷ ነው እንዴ። ሩታን እዛ ጋር እንደዛ እንትን አልቻትና ምናም ብለ እኔ መናገር በጣም አናዶኛል። አይደለም አንተ የጉዳዩ ባለቤት እንኳን ሩታ እንኳን በጣም ነው ያዘነችው። በቃ እኛ ለቀልድ ነው እንትን ያለው። ሁነት ሲሆን ግን ሴት ልጅ ናት፣ ለምን ትጎዳለች? ለምን በደል ይደርስባታል ብላ ነው እሷ ራሱ የተናገረችው። አንተ ግን ያለችበት አቃለው አብርሃም እንዲሰቃይ ይፈልጋል። ለምን አብርሃም ይሰቃያል? ምን አደረገ እንዴ? ይሄ ልጅ ምን አደረገ? በቃ የሚመስለውን አፈቀረ፣ የራሱን ላይፍ መኖር ጀመረ፣ መብቱ ነው
እንዴ አብርሃም ሲሰቃይ ማየት ፈልጋል። ለምን እንዲሰቃይ ትፈልጋል? አንተም እኮ ወንድ ልጅ ነህ። ነገ አንተም እግዚአብሔር ብሎ ወንድ ልጅን ብትወልድ ያንተም ወንድ ልጅ ደግሞ እንደዚሁ ቢሰቃይ ደስ ይልሃል? ያ እንደማለት ነው። የአብርሃም መሰቃየት አንተን ምንም አይነት ኮንፈርት እንዴት ብሎ ኮንፈርት እንደሚሰጥህ አላውቅም። ለኔ ኮንፈርት አይሰጠኝም በእውነት። እኔ በአሁን ሰዓት ላይ አብርሃም በቃ ትክክለኛ ነገር ነው እንትን እያለ ያለው። ለምን ይሰቃያል? የሱ መሰቃየት ለምን ያስደስታል? በሰው ስቃይ አትደሰት። እኔ በሰው ስቃይ የሚደሰት ሰው ሰይጣን ነው ብያለሁ። የፈለከውን በለኝ ጥላኝ። በቃ እንደዛ አይነት ነገር ስታደርግ ወንድም እኔ ዝም ማለት አልፈልግም። ምን እየሆንክ ነው? ምን ማለት ነው እንዴ? እነ ካሌብ ራሱ እኮ አንተ በመሰራው ስራ እኛ ቀን በቀን ፖሊስ ጣቢያ መመላለስ አለብን ወይ መድከም አለብን ወይ? እሱስ እዛ እየሄደ የት ነው ያርጋችኋት ምናምን እያለ ብዙ ነገሮችን ከብዙ ሰዎች ጋር እየተጣላ ነው። እውነቱን ነው። ሰው የራሱ የሆነውን ነገር ሲያጣ ለምንድን ነው ማይጣለው? ለምንድን ነው አይደለም ፍቅረኛው ጓደኛው እንዴ ቀለበት ያሰረላት ሴት ጠፍታ ቀርቶ የሆነ እንኳን አላግባብ አንድ ነገር እንኳን እቃ ቁስ እንኳን ሲጠፋ ለምን ይጠፋል ብለ ነው የምንበሳጨው? ለምን አይበሳጭም? ለምንድን ነው መበሳጨት አለበት ብለ አንተ ባደረከው በሰራው ስራ ሌላ ሰው ጭምር መናወጥ ያለበት? አብርሃም ያንን አክል መናወጥ ያንን አክል ሰላም ረፍት ማጣት ለምንድን ነው ያስፈልገው? ለምን ያጣል? ይሄ ልጅ የመሰለውን ሆኖ መኖር መብቱ ነው። ስለዚህ እያደረክ ያለው ነገር ትክክል አይደለም። ከድርጊት ተቆጠብ። ልጅቷን በቃ እኔ ያለችበትን አውቃለሁ ብለሃል አፍህን ሞልተህ። ስለዚህ አንተን እኮ እንደዚህ አፍህን ሞልተህ እንደተናገርከው በህግ አርበድብደው መቀበል ወይም ደግሞ የሆነ ነገር ማድረግ አቅቷቸው አይደለም። በስነ ስርዓት እንደ ሰውኛ እነ ካሌብ እየጠየቁ ነው፣ እነ እዩ እየጠየቁ ነው። በጠየቁ መሰረት ያቺ ልጅነት አንተ ጋር ካለች የሰው ልጅ መልስ፣ የሰው ሚስት መልስ። ምንም አታደርግልህ፣ ምንም አጠቅምህ። በዚህ የሆነ መበቀል የሆነ በቃ የውስጤን መሻት ፈጸምኩኝ ብለህ ከሆነ ደካማነት ነው። በጣም ደካማ ሆነ ነው የታየው። በጣም ደካማ ሆነ ነው። ይሄ ድርጊትን አልደግፈውም። በቃ እኔ በፍጹም አልደግፈውም። እንደውም ከነሱ ጋር መተባበር ካለብኝ እተባበርብሃለሁ። ምክንያቱም ልጅቷን ደብቃት አንተ እጅ ካለች ማሰጥ ከሆነ እነሱ አስፈላጊ ኃይል የሚያስፈልጋቸው ከሆነ እኔም ከነሱ ጋር እንደ አንድ ወገን ሆኜ አንተን ለወቅስ አንተን ለህግ ማቅረብ ከቻልኩኝ አቀርብሃለሁ። ከነሱ ጎን ነኝ የምሆነው ይሄንን በማድረግ ማለት ነው። ከድርጊት ማትመለስ ከሆነ ማለት ነው። እና ይሄን ላስጠነቅቅ ነው የመጣሁት። እያደረክ ያለው ነገር ትክክል አይደለም። አንተ ለካ እዛ ጋር በስውር ሌላ ነገርን እያደረክ እዚህ ጋር ደግሞ ንጹህ የሆኑትን እነ ኤፋ እነ ዳኒ አንተ በሰራኸው ስራ ለምን ይታሰራሉ? ለምን ጣቢያ ለጣቢያ ይንከራተታሉ? እንደገና አብርሃም ወንድምህ እንዴት አሳሰርክ? እውነቱን ነው። ምክንያቱም ፍቅሩን ነው የተነጠቀው። አብራው የምትኖረውን አጋሩን ነው የተነጠቀው። እውነቱን ነው። በቃ በሰዓቱ ተናዶ እውነት መስሎት ሊሆን ይችላል። ግን እውነታው ሲጣራ ለካ አንተ ጋር ነው ዋናው ችግሩ። ትላንትና ራሱ ዴቭ በጣም ትልቅ ሰው፣ እኔ ሁሉ ጊዜ ስለ ዴቭ መልካምነት ከማውራት ወደ ኋላ አልልም። ዴቭ ትልቅ ሰው ነው። አብርሃምን በትላንትና በእውነት በሰከነ በተረጋጋ መንፈስ ነው የወንድሙ ምክር ሲያዳምጥ የነበረው። በጣም ማለት ነው። እና በዚህ አጋጣሚ ደግሞ እኔ እንጃ ሰው በቃ እኔ ምን ብዬ መናገር ይችላል? ቡዜ እንዴት አይነት ሰው እንደሆንሽ አላውቅም። ምን አይነት ተፈጥሮ እንዳለሽ አላውቅም። ሁሉ ጊዜ ልብሽ በተንኮል በክፋት እኔ በቃ ይቅርታ አድርጊና በትዕቢት የተሞላ ልብ ነው ያለሽ። በሁለት መልካም ወንድሞች መሀል ቆመሽ እንኳን በፊትሽ ላይ መልካምነት አይታይም እንዴ? አብርሃም እኔ አንተ ስላልከኝ እንጂ እሷን ማግኘት አልፈልግም፣ እሷን ማየት አልፈልግም ብለሽ የምትይሩታል ምን ይቀርባታል? አየሻትም አላየሻትም አገኘሻትም አላገኘሻትም ሩታ ካንቺ ምንም ይቀርባት ነገር የለም። ምንም አየሻትም ምንም የምትቀንሽባት ነገር የለም፣ አላየሻትም ምንም ይጨምርላት ነገር የለም። ስለዚህ ሁሉ ጊዜ ልብሽ በክፋት ተሞልቶ አትምጪ። በቃ በክፋት የተሞላ ልብሽን እስቲ በጥሩ ነገር ቢያንስ ሰው እኮ ካጠገቡ ካለው ይማራል። ዴቭን የመሰለ መልካም ወንድም እያለሽ አብርሽም በቃ ስሜታዊ ሆነው የራሱ የሆነ ነገር ስላጣ ነው። በቃ የራሱ የሆነ ነገር ስለተደበቀበት ስላጣ ካይኑ ስለተሰወረጅ
ፍቅሩን አጣጥሞ ሳይጨርስ ካጠገብ ስለተሰወረችበት ነው ስሜታዊ ሆነው። በትላንትናው ቀን ግን ረጋ ብሎ ስክን ባለ ከወንድሙ ጋር እየተደማመጠ ሩታም ስታወራ እያዳመጠ ግን አንቺ እነሱ ያወሩ እንደርጎ ዝም ጥልቅ ብለሽ ልታወሪ እንትያለሽ። ከማዳመጥ ይልቅ ማውራት ይቀድምሻል። ሰው እኮ ነገርን አዳምጦ እህልን አላምጦ የሚባል ነገር አለ እና ነገርን አዳምጠሽ ነው ለማውራትም ካለብሽ ማውራት ያለብሽም ነገርን አዳምጠሽ ምን ብለሽ መዝነሽ ሚዛናዊ የሆነ ምላሽ ትሰጫለሽ። ግን ልብሽ ክፋት ብቻ ክፋትን ከውስጥሽ አውጪ። ክፋት የሰይጣን ነው። ክፋትን ብቻ ተሞልተሽ አትብጪ። ምን ጊዜም ለሰው ልጅ መልካም ነገር ይኖርሽ። መልካም ነገር ሲኖርሽ መልካምን ነገር ታገኛለሽ። ስለዚህ እኔ እሷን ማየት አልፈልግም፣ ከሷ ጋር መገናኘት አልፈልግም ምናምን ነገር ብለሽ ብትይ እሷ ምንም ይጨምራት ምንም ይቀንስልባት ነገር የለም እና ምን ጊዜም መልካሙን አስቢ። ታውቂያለሽ እነ ኤፍሬምን አሳስረሽ የሆነ ነገር የሆነ የእናንተ ሴራን ምናምን አትበይ። ይሄው እውነቱ እኮ ወጣ። እኔ ነኝ የደበኳት አለ እንግዲህ ኖቤል። ባይሆን አንቺ በቃ ልብ ካለሽ ሩታ ጋር እና ኤፋ ጋር ሳይሆን በቃ እስቲ ኖቤል ጋር ሄደሽ ደግሞ ኖቤልን ከቻልሽ በህግ እሱ እንደማሳሰረሽ ያለችበትን ቦታ ያደረገባትን ሄዶ የወሰዳት የደበቀበትን ቦታ እንዲያሳየሽ እሱን በህግ ተፋረጁ። ንጹህ ምንም ያላረጉ ሰዎች ጋር መተሽ ከምታፈጪ እሱ ጋር ሄደሽ አፍጪ። እንደውም አብርሽ ራሱ እዛው አጠገብሽ ምንድን ያለው እኔ ሩታዬ በእግዚአብሔር ምላ በልጇ ምላ ሩታ እንዴት ታደርጋለች ብዬ አላስብም። በቃ ልጅቷ የት ሄዳ ይሆናል ተብሎ በቃ የት ሄደች ብዬ ላስብ። እሺ የት ነው ያለችው ማጋ ነው ያለችው ብዬ ላስብ ብሎ ነው እንደውም አጠገብሽ ላይ ያለው። አስቢ እሱ እንኳን መለስ ብሎ ያን ነገር እያሰበ ነው። በቃ ማጋ የት ሄደች ብዬ ላስብ። እሺ እንግዲህ ሩታዬ በእግዚአብሔር ማለች በልጇ ማለች ከዚህ በላይ በልጇ ከማለች በቃ እኔ ንጹህ እውነቷን ነው ብዬ ነው ማስበው ብሎ እስከ ማለት ደረጃ ሲደርስ አንቺ ግን ልብሽ ውስጥሽ እሱ ይሄንን ያወራ ራሱ የሆነ ካይንሽ ላይ ይታወቃል። የሆነ ተንኮልን ክፋት ተሸርበያለሽ። ጥሩ አይደለም። ዴቭ ራሱ ሲያወራ እስቲ ከሱ ስክን ያለው ንግግር ተማሪ ከሱ ከወንድምሽ የሆነ ቀንጨብ አድርገሽ ለራሴ ይሆነኛል ይጠቅመኛል ሚለውን ሐሳብ ውሰጂ። ከንግግሩ ካረማመዱ ከሁኔታው ተማሪ። በቃ መሆን ያለበትን ነገር እንትን በይ። በቃ ሩታም ተናግራለች። ሴት ልጅ ናት። በዚህ ልክ መጎዳትን እንድትጎዳ አልፈልግም። በቃ ሰው ስለሆነች ምንም እንዲደርስባት አልፈልግም ነው ያለችው። እኛ በቃ ያንን ስናፌዝ የነበረው ለቀልድ ነው። ጣባይ ሄደን ቃላችን ሰተናል፣ ይቅርታ ጠይቀናል። በቃ እኛ ዝም ብለን እያፌዛችሁ መስሎን እኛም እያፌዝን ነው፣ ይቅርታ ጠይቀናል። ኋላ ነገሩን ግን እያዋለ እያደር እየከረረ ሲሄድ እኛም ሰው ነን። በጣም ነው ያዘን ነው። በጣም አዝኛለሁ፣ ተሰምቶኛል። ሴት ልጅ ናት። እሷም ለምን ይሄ ችግር ለምን በደል ይደርስባታል እንዴ? እኛም በምንችለው አክል በምንችለው አቅም ማድረግ ያለብን እናደርጋለን። አሁንም ቢሆን እኛ ጋር ምንም ነገር እንደሌለ አሁንም ግልጽ ነው የተናገርነው። ጣቢያም ሄደን ተናግረናል። አሁንም ምንም ነገር እኛ ጋር ምንም የተደበቀ ነገር የለም። በቃ በእነዚህ አይነት ነገር ላይ እጃችንም የለም ብላን የተናገረችው። ስለዚህ የእጅ ያለበት ስራውን የሰራው እኔ ነኝ እያለ ነው። እዛ ጋር ቡዜ እዛ ጋር ሄደሽ ማድረግ የምትቺ ከሆነ አቅም ካለሽ ኖቤል እኔ ነኝ ያጋጥቋት እኔ ነኝ የሆነ ነገር ያደረኩት ምናምን እያለ ስለሆነ ከቻልሽ እሱን ሄደሽ ተፋረጁ፣ እሱን ጠይቂው ብዬ ነው የምለው። እኔ ከዚህ በላይ ምንም ምልሽ ነገር የለም። ምክንያቱም እኔ መናገር ፈልጌ አይደለም። በመጣሽበት አጋጣሚ መጥፎ ነገሮችን መጥፎ ሀሳቦችን ከውስጥሽ አውጥተሽ ስለምትናገሪ ነው እኔ የምናገርሽ። መንገድሽ ልክ አይደለም፣ እየተናገርሽ ያለሽ እያደረግሽ ያለሽ ልክ አይደለም ብዬ ላስተምርሽ ነው እንጂ ጥላቻ ኖሮኝ ወይ ምንም ኖሮኝ ያለ እኔና አንቺ ምንም አይነት እንትን የለንም። በቃ ንጹህ ሆቴል ቶኝ ትጨርሽ። መዋለድ ቋንቋ ነው። የእናቴ አባት ልጅ ስለሆነ ወይ ስላልሆነ አይደለም። በቃ ንጹህ ሆቴ ነሽ። ሰው በአምሳሉ እኮ ንጹህ ወንድም መሆን ይችላል። ንጹህ ሆቴ ነሽ። ምንም ክፋ ኖሮብኝ አይደለም። ግን አካሄድሽ መጥፎ ሲሆን መጥፎ ነው። ያ የምትሄጅበት አካሄድ መጥፎ ነው። ከመጥፎ ተግባርሽ ተመለሺ ብዬ ልመልስሽ ነው እንጂ እኔ ባንቺ ላይ ሆነ የተለየ ነገር ኖሮኝ አይደለም። እንደዛ እንድታስቢም አልፈልግም። ምናልባት በዚህ ንግግሬ ሊሰማሽም ይችላል
በቃ ተሰምቶሽም ከሆነ ሶሪ ግን አካሄድሽን እንድታስተካክኝ በቃ እኔ መናገርሽ ትምርታዊ የሆነ ንግግር ነው መናገርሽ እየሰራሽ ያለሽው ነገር መጥፎ ከሆነ መጥፎ ነው ልሻለሁ ጥሩ ከሆነ ኦኬ ቀጥይ ጥሩ ነው ብዬ ልሻለሁ ለዛ ነው መጥፎ ነገሮችን ሳይ ልናገርሽ የምወጣው ከዚህ በላይ እኔ ምንም መናገርሽ ነገር የለም እና ቡዜ እኔ በዚህ ልክ ነው የምናገርሽ ዳኒም ለጊዜው ታስሯል ኤፋም ታስሯል ነገሮች ተጣርተው ሁሉም ነፃ የሚወጣበት እና ዋና ወንጀለኛው የሚገኝበት ቀን በጣም ነው ምናፍቀው ኤፋም ታስሯል ዳኒም ታስሯል እንግዲህ እግዚአብሔር እውነቱን ያውጣላችሁ ነፃ መጥፎም ከሰራችሁ ያው መጥፎነታችሁ እንደ መጥፎነታችሁ ይክሳችኋል ጥሩም ከሰራችሁ ጥሩነታችሁ እንደ ጥሩነታችሁ ይክሳችኋል ዋናው እግዚአብሔር ነው የሚያውቀው ያው አሁን መታሰራችሁ ምናልባት ሊሰማችሁ ይችላል ማንኛውም ሰው ከተጠረጠረ ከህግ ከለላ ስር ሆኖ ጉዳዩን ይከታተላል ያው እናንተም በህግ ከለላ ስር ሆናችሁ እንግዲህ ጉዳያችሁ ታይቶ የሚወሰነውን ውሳኔም የሚሆነው በቃ እኔ ህግ ነው የሚያውቀው እኔ ይሄም ብዬ ማለላችሁ ከዛ ውጪ እንግዲህ በእውነት ሄርሚ እኔ እንጃ የት እንዳለች አላቅም ብቻ ግን ባለሽበት እግዚአብሔር ካንቺ ጋር ይሁን ብዬ ነው ምለው ምንም ማለት አልፈልግም እግዚአብሔር ካንቺ ጋር ይሁን በቃ እኔ እንጃ እንዴት ብዬ እኔ እውነት ይህናል ጊዜ በቃ እኔ ሲሪየስ እንደሆነ በቃ እንትን አላለኝም ውስጤ በጣም ተሰምቶኛል ይህናል ጊዜ ሰው ልጅ ድምጹ ጠፍቶ አድራሻው የት እንደሆነ ያለ መታወቁ በጣም የሚያሳዝን ነገር ነው እግዚአብሔር አምላክ ካንቺ ጋር ይሁን መላእክቶች በዙሪያሽ ይጠብቁሽ ብዬ ነው የምለው በእውነት ሴት ልጅ ነሽ ምንም ነገር አይድረስብሽ ክፉሽን አልወድም ለምን እኔም ሴት ልጅ ነኝ እኔም የሆነ ቦታ ሄጄ የሆነ ነገር ብደረግ ነግበኔ ነው ስለዚህ ሄርሚ እግዚአብሔር አምላክ ባልሽበት በክንፉ ይጠብቅሽ ነው ብዬ የምለው አብርሽም አይዞክ እግዚአብሔር እንግዲህ ጽናቱን ይስጥክ ምንም ምለው ነገር የለም በቃ እግዚአብሔር አምላክ ይርዳክ የድካምህን ውጤት መጨረሻውን እግዚአብሔር ያሳምርልህ ብዬ ነው የምለው ምንም ምለው ነገር የለም ቤተሰብ እንግዲህ ትንሽ ስለተሰማኝ ነው መጥቼ እንትን ያልኩት ሁሉም በያለበት እግዚአብሔር ሰላምና ጤናውን ያብዛለት ሰላማቸው ጤናቸው ብዝት ያለ ይሁን ቤተሰቦቼ በጣም ነው የምወዳችሁ ሰላማችሁ ይብዛችሁ